እሸቱ መለሰ በባምቢ ላይ በሰጠው አስተያየት መነሻ ተደርጎ ሚዲያው ላይ በጣም ብዙ ሐሳቦች ሲንሸራሸሩ አያለው። ጋጠወጥነትን የሚደግፉ ብዙዎች ባምቢን ደግፋችሁ ሚዲያው ላይ እሸቱ ላይ ዘመቻ ስትከፍቱም ተመልክቻለሁ። ጥሩ ነገር ሰርቻለሁ ብለህ ታስባለሽ? ያንተ ልጅ ከቴሌቪዥን ጀርባ ሲያስቀምጥ ቴሌቪዥን እንዳይነቃ አድርገህ ያሳደግ አንተ ግን ምንድነው በኢትዮጵያ ከአንድ ወር በፊት እንደምታስታውሱት እዚህ ደብር ላይ ተገኝተን የማምላክ ወላዲተ አምላክ ቤት አሬዋ ፍሷል፣ ቡላቷ ዘንብሏል፣ ግርግዳዋ ተሰንጣጥቋል ብለን ወደ እናንተ መተን ነበር። ነገር ግን በእናንተ ስራ በወላዲተ አምላክ እርዳታ ዛሬ እቺ ቤተክርስቲያን እንግዲህ መቃኞ ቤት ተሰርቶላት በነገው ዕለት ትፈርሳለች ማለት ነው። እግዚአብሔር አምላክ አግዞን እንግዲህ ይህንን የመሰለ መቃኞ በእናንተ እርዳታ በብሎኬት መስራት ችለናል። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ ጀምሩት። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። ዛሬም እንግዲህ ወቅትና አዲስ ሰበር በተባሉ መረጃዎች ወደ እናንተ ተመልሼ መጥቻለሁ። ትንሽ ጊዜ ጠፋ ብዬ ነበር፣ እንግዲህ በድጋሚ ተመልሼ መጥቻለሁ። በደንብ ሰብስክራይብ ይደረግ፣ በደንብ ላይክ ይደረግ፣ በደንብ ሼር ይደረግ። ኦርቶዶክሲያን ባለማዕተቦች ባምቢ አበሻ እንግዲህ ራሴን አጠፋለሁ ስትል በሶሻል ሚዲያ ላይ መግለጿ እንግዲህ በብዙዎች ኢትዮጵያውያን ዘንድ አነጋጋሪ ሆኗል ማለት ነው። እኔም እንደ እህቴ ቦና እንግዲህ ከእግዚአብሔር ጋር ይሻለኛል በማለት እንግዲህ ሞት ባረጋ በብዙ ኢትዮጵያውያን ዘንድ ድንጋጤን ፈጥሯል ማለት ነው። እሸቱ መለሰ ምን እንደሆነ ይቅርታ ጠይቃለሁ እኔ ጥፋተኛ ሲል መደመጡን ተመልክተናል። እንደዚሁም ሌሎች ወቅታዊና አዳዲስ መረጃዎችን በተመለከተ ርዕሳዊ ጉዳዮችን በተመለከተ አጠርና ወቅታዊ ያሉ መረጃዎች አሉን ማለት ነው። እነሱን እንመልከታቸው እስቲ ወደ ቪዲዮቹ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እዚህ ጋር ወርቼ የምጨርሰው ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክለኝም። ሰሞኑ እሸቱ መለሰ በባምቢ ላይ በሰጠው አስተያየት መነሻ ተደርጎ ሚዲያው ላይ በጣም ብዙ ሐሳቦች ሲንሸራሸሩ አያለው። ጋጠወጥነትን የሚደግፉ ብዙዎች ባምቢን ደግፋችሁ ሚዲያው ላይ እሸቱ ላይ ዘመቻ ስትከፍቱም ተመልክቻለሁ። በዛው ተቃራኒ ደግሞ እሸቱ ልክ ነው የሚለውንም እየሰማው ቆይቻለሁ። እንደ ሚዲያ ተጠቃሚ ጥቂት ነገር ማለት ፈለኩኝ። ይቺ ልጅ በዚህ ዓመት በተለይ እያሳየች ሚዲያ ላይ ያለው ነገር ሁላችንም እየተመለከትን ነው። እሸቱ 100% በላይ በሰጠው አስተያየት ትክክል ነው። አሁን የሰጠችኝ ዛቻ፣ ማስፈራሪያ ፈርተ ቪዲዮ ካነሳ እሸቱ ይቅርታ ከጠየቅ የሞት ሞቴን የሞትከው ያኔ ነው። በፍጹም ይቅርታ የሚያስጠይቅ ጥፋት አልሰራህም። እሸቱ እቺ ልጅ ኃጢአተኛ ነች፣ ቤተክርስቲያን ለምን ገባች አላለም። ኃጢአት ከሆነ ከሷ በላይ እኔ ኃጢአተኛ ነኝ ብሎ ራሱን ንጹህ አለመሆኑን ጭምር አረጋግጧል። አንተየው ለምንድነው እንዲህ አይነት ቆሻሻ ነገርን እንዲህ አይነት አጸያፊ ነገርን በገሃድ ማን ይቃወመው? እቺ ልጅ እኮ አመንዝራነትን በአደባባይ የሚታውጅ ወንድ ገንዘብ ይኑሮ ሀብታም ይሁን እንጂ ባለትዳር ቢሆንም ከሱ ጋር ማማገጥ እንደ ተራ አድርጋ ለወጣቶች የምታስተላልፍ ገንዘብ ማግኘትን ብቻ ትኩረት የምታደርግ ባዶ ራቁቷን ያለውን ቪዲዮቹን ሁላ ሚዲያ ላይ የምትለቅ ከኢትዮጵያ ሕዝብ ባህል ካልቸር ወይም ኖርም ውጪ የሆኑ ለሞራል ተቃራኒ የሆኑ ተግባራትን በገሃድ በሚዲያ ላይ እየፈጸመች የቆየች የተለያዩ ወንዶች ሽንተን ኢላያቸው ላይ እየሸናው አንበርክኬ ማኖር እችላለሁ የሚል ለወንድም ለሰው ልጅም ክብር የሌሉ ሜሴጆችን በሚዲያ የምታስተላልፍ በአጠቃላይ አይደለም ለተናጋሪ ለሰሚው የሚጸየፉ ተግባራቶችን ሁላ እየፈጸመች ያለች ልጅ ናት። ኃጢአት እያበዛሁባት አይደለም፣ ንጹህኛ እየኮነንኳት አይደለም። ይቺ ልጅ
ትክክል ቤተክርስቲያንን ገቢ ያሰባሰብን በአግባቡ ሊመራ የሚገባው ከነ ኃጢያቱ ቢሆንም በህዝብ ዘንድ መልካም ስነ ምግባር ያለው ሰው መሆን አለበት። እኔ ከተሳሳትኩ ይቅርታ አድርጉልኝ። በኦርቶዶክስ ሃይማኖት ላይ እኮ ከሚስቱ ጋር አድሮ የሄደ ከባሏ ጋር አድራ የሄደች እንኳን ቅዳሴ ክፍል የማትገባበት ሃይማኖታዊ ስርዓት ባለበት ቤት ውስጥ እሷ ገቢ ማሰባሰቡን መምራቷ ትክክል አይደለም። ልክ ነው፣ ትክክል አይደለም። ለሷ የሚገባት እኛ ፈራጆች አይደለንም። ነገር ግን ይቅርታ ጠይቃ እግዚአብሔር ፊት በምህረት መውደቅ ነው ሊታስተምሯት የሚገባው። አሁን ጭራሽ የራሷን ወንጀለኝነትን የራሷን ከህግ በላይ ነኝ ከቅዱስ ቃሉ በላይ ነኝ ማለቷን ሲታረጋግጥ እገላሃለሁ ብላ ህግና መንግስት ፖሊስ ባለበት ምድር በገሃድ በሚዲያ ቅድም የሰማችሁትን የመግደል ዛቻ እየፈጸመች ትገኛለች። እንዲህ አይነት ጋጠ ወጦችን ኖ ካላልናቸው ይህ ከማህበረሰባችን ይህ ከህዝባችን ሞራል ተቃራኒ የሆነ ተግባር ነው ካላልናቸው አይዟችሁ እያልን በገሃድ አደባባይ ወግሮ የሚገሉትን አበዛናቸው። እሸቱ መለሰ ጀግና ነህ፣ ልክ ነህ አንተ። ጥሩ ነገር ሰርቻለሁ ብለህ ታስባለህ? እሸቱ ያንተን ልጅ ከቴሌቪዥን ጀርባ ደብቀህ አስቀምጠህ ቴሌቪዥን እና ስክሪን እንዳይነካ አድርገህ እያሳደግ አንተ ግን ምንድነው ለኢትዮጵያ ልጆች የምታስተላልፈው? ከዛም ያለፈ ያንተን ልጅ ሚዲያ ላይ አቅርበህ የማታወራውን ጥያቄ የሌሎችን ልጆች ጥያቄ ትጠይቅ ነበር፣ ታወራ ነበር። ምክንያቱም ብር ስለሚያስፈልጋ እሸቱ ገንዘብ ስለምትፈልግና እውቅናው ፍምስናው በደንብ መጠቀም ስለምትፈልግ ከአንድ ካልበሰለ ጭንቅላት ትንሽዬ ልጅ መጠየቅ የሌለበትን ጥያቄና እነሱ የሚመልሱትን እንኳን ኤዲት አድርገህ ቆርጠህ ይሄ ለህዝብ መቅረብ የለበትም ብለህ እንኳን አትጠነቀቅም። ትጠነቀቃለህ? አትጠነቀቅም። እንደ መዝናኛና እንደ ጨዋታ አድርገህ ግን የብዙ ህፃናቶችን አይምሮ የምታበላሸው አንተ ነህ። ባምቢ ወጣቶችን ታበላሻለች ካልክ አንተም ህፃናቶችን ታበላሻለህ። ያንተን ልጅ ቴሌቪዥን አታሳየው። የኛን ልጆች ግን አንተ በምትሰራው ኤአይ ዘፈኖች እንዲያዩ ታደርጋለህ። ስለዚህም አንተ ማን ትውልድን ለማዳን ትውልድን ለመግደል ትውልድን ለምናምን ብለህ የምታወራው? ፐርሰናሊ በምታረገው ነገር ልትተቻት ትችላለህ። እኔም ተቻታለሁ። በሃይማኖት ግን አስታከል። እኔ ከሰማይ ከመጽሐፍ ምንድነው ከቤተ ክርስቲያን የወረድኩኝ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ከርቤ ሸታለሁ ብለህ ካወራ አንተም ያው ነህ እሸቱ፣ አንተም ያው ነህ። በማምላክ ይሄንን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉልኝ። በማምላክ የሚጨክን ሰው አለ እንዴ? ሪፖስት፣ ሼር፣ ኮፒ ሊንክ አድርጉልኝ። የመብርሃን ልጆች፣ የመቤቴ ልጆች፣ የማርያም ልጆች ዛሬ በደስታ ዜናን የመጣ ነው። ልንለምናችሁ ልናስቸግራችሁ አይደለም። አብዝታችሁ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለዓለም አድርሱልን። ለምን ለጥሩ ስራ ኮፒ ሊንክ ሼር ሪፖስት እንደማይደረግ ግራ ይገባናል። በምችሉት አቅም ኮፒ ሊንክ ሪፖስት አድርጉ። ከአንድ ወር በፊት እንደምታስታውሱት እዚህ ደብር ላይ ተገኝተን የማምላክ ወላዲተ አምላክ ቤት አሬዋ ፍሷል፣ ጉላቷ ዘንብሏል፣ ግርግዳዋ ተሰንጣጥቋል ብለን ወደ እናንተ መተን ነበር። ነገር ግን በእናንተ ስራ በወላዲተ አምላክ እርዳታ ዛሬ እቺ ቤተክርስቲያን እንግዲህ መቃኞ ቤት ተሰርቶላት በነገው ዕለት ትፈርሳለች ማለት ነው። እግዚአብሔር አምላክ አግዞን እንግዲህ ይህንን የመሰለ መቃኞ በእናንተ እርዳታ በብሎኬት መስራት ችለናል። ነገ ላይ ደግሞ መሰረቷን እንደምናሳያችሁ ከአንድ ወር በኋላ ተስፋ እናደርጋለን። አሁንም ቃል ያገባችሁልን ብዙ ኦርቶዶክሳውያን ባለማተቦች አላችሁ። እታች በምታገኙት አካውንት የቻላችሁትን ያቅማችሁን እንድታስገቡ ስንል በወላዲተ አምላክ ስም እንጠይቃችኋለን። እመቤቴ እመቤቴ ማርያም 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 እያላችሁ አጥለቅልቁት የተዋሕዶ ልጆች። እናመሰግናለን። ከሱ ቅድሚያ እንግዲህ የተመለከታችሁት ኦርቶዶክሳውያን ባለማተቦች የእመቤታችን የቅድስት ድንግል ማርያም ቤት እየሰራን ነው በሰዓት የምንገኘው። እንግዲህ እንደተቀመጠላችሁ ታች በምታገኙት አካውንት የቻላችሁትን ያቅማችሁን በማድረግ የማምላክ ወላዲተ አምላክን ቤት ስሩ፣ ደግፉ። ኦርቶዶክሳውያን ባለማተቦች የገጠሪቷ ቤተክርስቲያን አንድም ጣፍ የሚላትና አግዟት፣ ደግፏት። ሰሞኑን የጠፋሁት በዚህ ቪዲዮ ምክንያት ነውና ጅማ ድረስ ተጉዘን እንግዲህ በጣም ብዙ ኪሎ ሜትሮችን በመጓዝ እቺን የእመቤታችን የቅድስት ድንግል ማርያም ቤት እያሰራን እንገኛለን። ዛሬ ሙሉ ለሙሉ መቅደሷ ፈርሶ እንግዲህ በመቃኞ ቤት ትገኛለች። አግዟት፣ እርዷት፣ ደግፏት። ኦርቶዶክሳውያን ባለማተቦች እወዳችኋለሁ። እስቲ ወደ እነ እሸቱና ባምቢ ቪዲዮ እንደዚህ በተለያዩ ወቅታዊ መረጃዎች እንመለስ። ወደ ቪዲዮቹ
እሸቱ መለሰ አንድም የተሳሳተው ነገር የለም። እኔ እሱን ላስረዳችሁ። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር ስለማንወድ ነው። በዚህን ጊዜ ኃጢአትን በአደባባይ ማመስገኑና ማቆለጳጰሱ የእግዚአብሔርን ቸርነት እያነሱ ፍርዱን ረስቶ ኃጢአተኛ ማሞገሱ ተለምዷል። በዚህን ጊዜ ያለን ሰዎች ኃጢአት በአደባባይ ሲሰራ በአደባባይ የተሰራ ኃጢአት በአደባባይ ነው መከሰስም መወቀስም መታረምም ያለበት። ይሄን ደግሞ ብዙ አባቶቻችን በመጽሐፈ ስንክሳርም በሌሎችም ቅዱሳት መጻሕፍት እንዳደረጉ አንብበን ተረድተናል። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር አንፈልግም። አንድ ሰው ኃጢአት ሰርቶ በአደባባይ በዛ ኃጢአቱ እየተመጻደቀ ያየ ነው ሰው ደግሞ ተው እረፍ ብሎ ሲገስጸው ኃጢአት ያጠፋው ሲሆን የሚጠየቀው የገሰጸው ሰው ነው የሚጠየቀው። ለዚህም ደግሞ ከመጽሐፍ ቅዱስ ማስረጃ አድርጎ የሚያነሷትኝ ኃጢአት የሌለባት ይውገራት እያላችሁ ኃጢአተኛ ኃጢአቱን ጨምሮ እንዲሰራና እንዳይጸጸት ለማድረግ እየጣራችሁ ነው። ለብ ያለ ትውልድ እየፈጠራችሁ ነው። ምክንያቱም በመጽሐፍ ቅዱስ ላይ ጌታችን ኃጢአት የሌለበት ሰዎችን ሴትዮ ይውገራት ብሎ የተናገረበት ምክንያት አባቶቻችን ሲያብራሩት በመጽሐፍ ትርጓሜ ላይ እንዲህ ብሎ ነው። በመጀመሪያ ደረጃ እነዛ ያችን ሴት ያመጧት ሰዎች እግዚአብሔር ኢየሱስ ክርስቶስ ለመፈተን እንጂ ሴቷ የሰራችው ኃጢአት አሳስባቸው አይደለም። እንዴት ከተባለ ኢየሱስ ክርስቶስን እቺ ሴት ሙሴ የሰራውን ሕግ ታላልፋለች፣ ሙሴ ደግሞ እንዲያደረገ ይወገር ብሏል፣ አንተ ምን ትላለህ አሉት። በዚያንም ጊዜ ይወገር ካለ ነፍሰ ገዳይ ነው ሊያስብሉት፣ አትወገር ካለ ደግሞ የሙሴን ሕግ ይሽራል ሊያስብሉት እንዲህ አይነት ጥያቄ ለጌታችን ፈተና አቀረቡለት። ጌታችንም የነሱን የልብ ተንኮል አይቶ ውገሯትም አትውገራቱም አላለም። ኃጢአት የሌለበት ከናንተ መካከል ይውገራት ብሎ ተናገረ። ስለዚህ እነዚህ ሰዎች ለዚያች ሴትዮ ኃጢአት ሲሆን አዝነው የመጡት ጌታን ለመፈተን ስለመጡ ነው። ጌታችን እንደዛ ብሎ የመለሰላቸው እና በዚህ ጊዜ ያለን ሰዎች ያቺን ጥቅስ እናመጣና ማንም ሰው በአደባባይ እየበደለ ትውልዱን እያበላሸ ለትውልዱ መጥፎ አርአያ እየሆነ አንድ ሰው ወጥቶ እረፍ እንዲያደረክ ነው ብሎ ያንን በደለኛ ሰው ሲናገረው ብዙዎቻችሁ ተነሱና ከዛ በደለኛ ጎን ቆማችሁ አንተ ኃጢአት ሳይኖርብህ ነው እንደዚህ የምትላት ብላችሁ ወደ መውቀስ መጣችሁ። በአደባባይ ኃጢአት የሰራ ሰው ካለ በአደባባይ ይቀጣበታል፣ ይመከራል፣ ይገሰጽበታል። ምሳሌ ከአባቶቻችን ቅዱሳን ታሪክ እናንሳ። ማርታም የምትባል አንዲት ቅድስት እናት አለች። መጽሐፍ ስንክሳር ላይ ታገኙታላችሁ ታሪኩን። እቺ ሴት በበፊተኛው ሕይወቷ በጣም ኃጢአተኛ ዝሙተኛ የነበረች ሴት ናት። ይሄንም ኃጢአቷ በአደባባይ የታወቀ ኃጢአት ነበረ። ከዕለታት በአንድ ቀን ቤተክርስቲያን ልሳለም ብላ ወደ ቤተክርስቲያን ስትሄድ የቤተክርስቲያን ዘበኛ አገቢ ብሎ ከለከላት። ለምን ስትለው አንቺ ኃጢአተኛ ስትሆኚ ወደ እዚህ ቤተክርስቲያን አገቢም ማለት። በዚያንም ጊዜ በዘበኛውና በማርታ ማል ጩኸት ተነሳ፣ ጭቅጭቅ በረታ። በዚያንም ጊዜ የቤተክርስቲያን ማስተዳዳሪ መጣና ምንድነው ብሎ ሲጠይቅ እቺ ሴት ወደ ቤተክርስቲያኑ ካልገባው እያለች ነው ብሎ ነገረው። በዚያንም ጊዜ ያ የቤተክርስቲያን አስተዳዳሪ እንዴ ብትደፍሪ ነው በዚህ ኃጢአትሽ ወደ እዚህ ቅድስት ቤተክርስቲያን ለመግባት የዳዳሽው የደፈርሽው ብሎ ገሰጻት። በዚያንም ጊዜ ኃጢአቴን እተዋለሁ ይቅር በሉኝ ለዛሬ ልግባ አለቻቸው። ያ የቤተክርስቲያኑ አስተዳዳሪም አላምንሽም፣ እዚህ መተሽ በዝሙት የሰራሽውን ገንዘብ ሁሉ ፊቴ ላይ ካላቃጠልሽው አላምንሽም አላት። ማርታም በዚህ ነገር ልቧ ተነክቶ ሂዳ በዝሙት የሰበሰበችውን ገንዘቧን ሁሉ አምጥታ ከፊቱ ጣለችውና አቃጠለችው። በዚያንም ጊዜ እሱም በቁርጥ ህሊና ኃጢአቷን እንደተወች አውቆ ጸጉሯን ላጭቶ አመንኩሷት ወደ ገዳም ላካት። ወደ ገዳም ከሄደች ጊዜ ጀምሮ ኃጢአቷን እያስታወሰች በደሏን እያስታወሰች ንስሐ ገብታ ከፈጣሪ ጋር ታርቃ ኖረች። ግን ለነፍሷ እንዲህ ብላ ትናገር ነበረ። የመጀመሪያው ነገር ነፍሴ ሆይ ወደዚህ በእንጨትና በጭቃ ወደ ተሰራው ቤት እንዳትገቢ ዘበኛው ከከለከለሽ በብርሃን ወደ ተሰራው ሰማያዊ ቤትሽማ በዚህ ኃጢአትሽ እንዴት ትገባለች እያለች ነፍሷን ተወቅሳት ነበረ። ሁለተኛ ደግሞ ምን ትላት ነበረ ነፍሷን? ነፍሴ ሆይ በዚህ ዘበኛ ንግግር ሀፍረትን መቋቋም ካቃተሽ በቅዱሳን መላእክት በእግዚአብሔርና በድንግል ማርያም ፊት ቆመሽ ስትወቀሺ እንዴት ወቀሳውን ሀፍረቱን ትቋቋሚዋለሽ? ስለዚህ ተመለሽ ብላ ነፍሷን እየገሰጸች ኑራ በንስሐ ተመልሳ በቅድስና አርፋለች። ለዚህ ቅድስና ያበቃት በአደባባይ የሰራችው ኃጢአቷ በአደባባይ ስለተነገራት ጭምር ነው። ሁለተኛ ምሳሌ እናንሳ። ማርያም ግብጻዊት ባለፈው ሚያዝያ 6 ቀን ያከበራችኋት ቅድስት እናት አለች። ስንክሳር ላይ አንብቡትኝ ሄዳችሁ። እቺ ቅድስት እናት የሚገርማችሁ ነገር ኃጢአቷ በአደባባይ የታወቀ ዝሙተኛ ነበረች እና አንድ ቀን ወደ ኢየሩሳሌም የጌታችን የፋሲካ በዓል ልታከብር ስትሄድ መርከብ ጋር ደረሰች። ወደ መርከቡም ስትገባ ለመርከበኞቹ መከፍለው ዋጋ አልነበረምና መርከበኞቹ እሷ ላይ እንዲያመነዝሩ አድርጋ አመንዝራ ቤተክርስቲያን ገባች። በዚያንም ጊዜ ወደ ቤተክርስቲያኑ ስትገባ ማንም አላወቃትም። ግን የሚገርማችሁ ነገር ወደ በሩ ተጠግታ ወደ ቤተክርስቲያን ውስጥ ልገባ ስትል መለኮታዊ ኃይል ገፍትሮ አወጣት። ልገባ ስትል ሊያስገባት አልቻለም። ልገባ ብዙ ጊዜ ብትጥርም መግባት አልቻለችም። መለኮታዊ ኃይል እየገፈተረች ከቤተክርስቲያኑ እንዳገባ ታወጣት ነበርና በዚያንም ጊዜ ወደ እመቤታችን ስዕል ዞር ብላ ወደ እዚህ ቅድስት ቤተክርስቲያን አስገቢ እንጂ ወደዛ ኃጢአቴ አልመለስም ብላ አልቅሳ እመቤታችን አማልዳ ወደዛች ቤተክርስቲያን እንድትገባ አደረገቻት። ከዛ ቤተክርስቲያንም ገብታ በዓሉን ተካፍላ ወጣ ቀጥታ ወደ ገዳም ሄደች። 18 ዓመት በገዳም ተጋድላ ኑራ በቅድስና ሕይወት አረፈች። ይሄም የሆነው በአደባባይ ስለተገሰጸች ነው። ሶስተኛ ምሳሌ እናንሳ። እነ ቅዱስ ዲሜጥሮስ ተካሌ ወይንም እንያቸው በ12 የሚከበር ቅዱስ አባት ነው። ይሄ ቅዱስ አባት ምዕመናን ንስሐ ሳይገቡ መጥቶ ቤተክርስቲያን ውስጥ ቅዱስ ሥጋውንና ክቡር ደሙን ሊቀበሉ ሲሉ እሱ ግን ኃጢአታቸውን ይመለከት ስለነበረ ሁሉ ፊት ምን ይላቸው ነበረ? እናንተ ገና አልበቃችሁም፣ በደለኛ ናችሁ፣ ንስሐ ገብታችሁ ኃጢአታችሁን አራግፋችሁ ተመልሳችሁና ይሄን ሥጋው ደግሞ ተቀበሉ ብሎ ይመልሳቸው ነበረ። በዚያንም ጊዜ እንዲህ ስላላቸው እሱ ሚስቱን አቅፎ እያደረ እንዴተኛን ኃጢአተኛ ይለናል ብለው
ብለው አሙትኝ። በዚያንም ጊዜ ድንግልናውን የሚስቱንም ድንግልና እሳት መሃል ቆሞ መስክሯል። ይሄንንም መጽሐፈ ስንክሳር ላይ ሄዳችሁ ማንበብ ትችላላችሁ። በአደባባይ የሚሰሩ ኃጢያቶችን እያሽሞነሞንን ትውልዱን እያበላሸን ለብ ያለ ክርስትና እየፈጠርን እንገኛለን። በዚህን ጊዜ ያለው ትውልድ እግዚአብሔር መሐሪ ነው የሚለውን ብቻ ሲሆን ማወቅ ያለበት እግዚአብሔር በኃጢያታችን ምክንያት እንደሚያጠፋን እንደሚቀጣን ጭምር ማወቅ ይገባናል። ያጠፋቸው የቀጣቸው ብዙ ሰዎች አሉ። ይሄን በመጽሐፍ ላይ አንብበናል፣ ተረድተናል። ስለዚህ እሸቱ ከተናገረው አንዲት ጠብ የምትል ነገር የለችም። በአደባባይ የተሰራን ኃጢያት በአደባባይ አወገዘ። ይሄንንም ደግሞ ልምድ ማድረግ መቻል አለብን። ሁላችን ኃጢያተኞች ነን። ኃጢያታችንን ስንሰራ ግን በግላችን እንጂ ለሌሎች አርያ እንዲሆን በአደባባይ አውጥተን ህዝቡ ፊት መናገር ተገቢ አይደለም። እንዲህ የሚያደርግ ሰውን ካለ ደግሞ በአደባባይ ለህዝቡ ኃጢያትን እያስተማረ እያለማመደ ነውና ለህዝቡ ይሄ ኃጢያት ልክ አይደለም ጥሩ አይደለም ብሎ መናገርና ማረም ተገቢ ነው። ስለዚህ ኃጢያትን አታሽሞንሙኑትኝ። መረር ያለ ነገር ለመቀበል ሞክሩ። የትም አያደርሳችሁም ይሄ ገፋ ገፋ። ምክንያቱም እንዲህ የምትቃወሙት ነገ የኔ ተራ ደርሶ እንዲህ እንዳልወቀስ ብላችሁ እንጂ እውነታውን እሱ የተናገረው ነገር አሰብቱ ነው አይደለም። ነገ የኔ ተራ ደርሶ እንዳልወቀስ በሚል ብዙ ሰው ወጥቶ እዚህ ላይ እየተንጫጫ እየተመለከትኩ ነውና ስለዚህ በአደባባይ የሚሰሩ ኃጢያቶችን በደሎችን በዚህ ልክ ማረምና ማስተካከል ያስፈልጋል። እንደዚህ የተሰሩ ዝም አለን ማለት የምትሰሩት ነገር ልክ ነው ብለን እያበረታታናቸው ነውና ስለዚህ በዚህ ልክ ለመረዳት ሞክሩ። ኃጢያተኛ በደለኛ የሆነ ሰው በግሉ ንስሐ ገብቶ ለማንም አርአያ ሲሆን ለዛ ጥፋት መመለስ ይችላል። እንዲህ ግን በአደባባይ ወጥቶ ነውርን እየተናገረ ኃጢያትን እየተናገረ ተውት አትናገሩብን ከና ኃጢያቱ ይኑርበት ለሌሎች አርአያ ይሁን ብሎ መናገር ከናንተ አይጠበቅም። ስለዚህ በዚህ ልክ ተረዱት። እግዚአብሔር መሐሪ እንደሆነ ሁሉ እጪም ፈራጅም መሆኑን ማወቅ መቻል አለባችሁ። መጽሐፈ ምሳሌ ምዕራፍ 5 ቁጥር 5 ላይ ምን ይላል? የእግዚአብሔር ምሕረቱ ብዙ ነው እያል ከኃጢአት ላይ ኃጢአትን አትጨምር ይላል። እንዲሁም ደግሞ በሥርዓተ ቤተክርስቲያን ላይ አንድ ሰው ቢበድል ምከረው፣ እምቢ ቢል ደግሞ ሁለት ሰው ይዘህ ሂደህ ምከረው፣ እምቢ ቢል በሶስተኛው ለቤተክርስቲያን ንገራት። ይሄ ሰው የሰራውን በደልና ኃጢአት በአደባባይ ለሕዝበ ክርስቲያኑ ንገረው፣ ገስጸው፣ ምከረው ሌላው እንዳይጠፋበት ብለው የመጽሐፍ ሥርዓት ላይ አባቶቻችን ይህንን ነገር ደንግገው አስቀምጠውልናል። ስለዚህ ይህንን ነገር ባንቃወምና በዚህ መልኩ ብንረዳው መልካም ነው እላለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች አዳርሱት። ዲንሲር አክቲቭንም ሰብስክራይብ አድርጉልኝ። ይቆያል። በመጨረሻም ቢሆን ከባለጌዎች ጋር ላለመቆም በመወሰናችሁና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው። ከዛ በመቀጠል ደግሞ አንድ ሳምንት ምናምን ብሬክ ለመውሰድ ፈልጌ ነበር፣ ትንሽ ራሴን ለማዳመጥ ምናምን፣ ግን ሳልፈልግ ተመለስኩኝ። ትናንትና የተመለስኩበት ሪዝን ደግሞ ዩቱብ ላይ አንድ መሸቀያ ለማድረግ የፈለገ ትንሽ ድንክ ጡብ የሚል ውሻ አለ። አንተን እኔ አክብሬ አላናግርህም፣ ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣኸው አየህ፣ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣኸው፣ በእናቴ በአባቴ ነው የመጣኸው፣ በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው እመቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባይዘው ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም መምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለ ሀብት ነው የሚመቸኝ ስላልኩኝ ነው። እና እኔ እኮ በጣም ጥሩ ደረጃ ላይ ያለውኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለ ሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለ ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራ ጅልጥ ምንም ማታውቅ ነህ ማለት ነው። አንተ the only thing የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ነው። ይሄን ያህል ቂጥ ሊከታ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው።
እኔ አሁን ቢሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌው ወንበዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳይሃለሁ ምን ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስተሳሰብ ለዩቲዩብ እንዴት እንደምትሸቃቀል አሳይሃለሁ። አየክ አይኔን ነው የነካኸኝ፣ ቤተሰቦቼን ነው የነካኸኝ። እዚህ ጋር አውርቼ የምጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክለኝም። እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦን የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎችህ ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሰው ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ ሴት ልጅ ተሳቢው ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል ትላለህ በመቤቴ። በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ። ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃል። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስሎሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው። ምድር ላይ እንዳንተ አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላለሁ። አየህ፣ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም እንዲያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ከዛ በተረፈ ግን ጋይስ አም ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠይቃችሁን ኮንተንት ነው የምሰራላችሁ። ሶ ዊል ቢ ባክ እንሰራለን። ምን እንላለን? ሪፖርት መደረግ ስለማይቀር ኮፒ ሊንክ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እውነት እግዚአብሔር ያክብርልኝ። ባለጌ ምናምን ሲባል ቲክቶክ ላይ ከኔ በላይ ባለጌ ከኔ በላይ ምን እያለ ያወቃችሁ ነገር ስለሚገንብኝ ብቻ ማንም ሰው እንደተነሳብኝ ማወቃችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በቃ በጣም ነው የምወዳችሁ። ዌር ባክ ስራችን እንሰራለን። ይመቻችሁ። ኮሜዲያን እሸቱ ይቅርታ ጠይቋል። በሰሞኑ እንግዲህ ባምቢ አበሻ ላይ በሰጠው አስተያየት ምክንያት በርካታ ሀሳቦች ሲሰነዘርበት የቆየው ኮሜዲያን እሸቱም የይቅርታ ቪዲዮ ዩቲዩብ ላይ ለቋል። ታዲያ ኮሜዲያኑ ይቅርታ የጠየቀው ከሰሞኑ በባምቢ አበሻ ላይ በሰነዘረው ትችት ሳይሆን ብዙ ትክክልና ኖርማል ያልሆኑ ነገሮችን ትውልዱ ያደረገ እስከዛሬ ድረስ ሳይናገር በመቅረቱ ነው ይቅርታውን የጠየቀው። ኮሜዲያኑ እንዳለውም እንደዚህ አይነት ፕሮግራም ድሮ ነበር መጀመር የነበረብኝ። ስለዘገየው የተከበረውን የኢትዮጵያ ሕዝብ ይቅርታ እጠይቃለሁ። ከዚህ በኋላ ወደ ኋላ አልመለስም በማለት የተናገረ ሲሆን ኖርማል ያልሆኑ ነገሮችን ኖርማል አይደለም እያለን እንቀጥላለንም ብሏል። ይህንን የኮሜዲያን እሸቱ ንግግር እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትላል። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነት ማለት ነው። አሁን እዚህ ኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ
አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገርህ አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለህ ትሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካለ ሳቅበት ነው። ያለህን ነገር የለህም ብሎ ከሆነ የሚሰድብህ ደግሞ ስቀህበት ሂድ። ምንድን ነው ይላል? ለምሳሌ አንተ ደንቆሮ፣ አንተ ደደብ፣ ምን ያናድዳችኋል ታዲያ? ያለህን እውቀት ራስህ ታውቀው የለም? ኧረ እባክህ ከፈለክና ወረቀቴና ላሳየህ ማስተርስ የት እንደተመረኩ ምን አለፋ፣ በተግባር ይገለጣል። 3ኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምንቴ ሲሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ? እራት አልበላችሁም? ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚያ ልላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን ጦር ከገደለ በቃል የወጋ ይበልጣል። ሰውን እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ያን ውስጥ ነው የሚገባው፣ ቃሉ አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከርክሙ በሞት ያፈርሰዋል። እንዲያውም ልንገራችሁ፣ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመውን መንግስተ ሰማያት ሊገቡ ይችላሉ። እኛ የምንሰድባቸው ይሄ ገሌሌ እንዲህ ያለ ነው የምንላቸው ጸልዩለት። ሌባ ወንበዴ ብታይ፣ ይሄ ሰውዬ ዘማዊ ብታይ፣ ይሄ ሰውዬ እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክ ለፍ። እንደ ፈያታዊ ዜማን ቀድሞኝ ይገባ እንደው ምን አውቃለሁ እያልክ ለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። አንተን ይቀድምህ እንደሆነ አታውቅም። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን
አያል እና እየዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉት በሁለት ነገር አለቅሳለሁ። በምንድን? የመጀመሪያው ይቺ ሴት እነዚህን ነገስታት የምታስደስተውን ያህል ፈጣሪን አለማስደሰት። እሷ ለምድር ንጉስ እንዲህ ስትለፋ እኔ ለሰማይ ንጉስ አለመልፋት። ሁለተኛ ነፍሷን አይቻ አሳዘን። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጨምሩበት። ብትችሉ ካለበት ጉድጓድ አውጡት። እንዲያውም አንድ ልንገራችሁ፣ ከባይታውያን አንዱ ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል። ማታ ከሴተኛ አዳሪዎች ቤት ይሄዳል። ስንት ነው የምታሳድር ይላቸዋል። ይሄን ያህል በዛሬን ይመጣል ብሏት ይሄዳል። ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል። ምን ሆነ ነው? መልክ ያስጠልቷል ትለዋለች። አላስጠላኝም። እና ምንድነው የሚያስለቅስ? እንሞታለን። ከዚያ በኋላ አብራው ታለቅሳለች። ምን ላድርግ? ንስሐ ልግባ። ያችን ለንስሐ አባት ይሰጣና እሱ በበነገው ቅርጫት ይሰራል። እንዲሁ አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? ሴተኛ አዳሪዎች ጋር እየሄዱ የወር ደመወዛቸው ጥቂት ስለሆኑ የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ? በአንድ ቀን ይሄን ነው። ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበቱን እኔ ልክፈልሽ ይሉ ነበር ይባላል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናው። ቪዲዮቹ እንደተመለከታችሁ ነው። ወቅታዊና አዲስ መረጃዎች ወደ እናንተ አደረሰን። ሰብስክራይብ ያደረጋችሁ እንኳን እየጫናችሁ እስከ መጨረሻው ድረስ ተከታተላችሁ እናመሰግናለን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ።